የትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችን በተመለከተ አዲስ መመሪያ አዘጋጅቷል። በመመሪያው መሰረት 6 ዓመት ብቻ ይሆናል የዩኒቨርሲቲ ፕሬዝዳንት የሚያገለግለው። ምክትሉ ደግሞ ለ4 ዓመታት ያገለግላል። አመራረጡን በተመለከተ በሁለት ኮሚቴዎች ይመረጣል። ገለልተኛ በሆኑ ኮሚቴዎች ነው እያለው። መስፈርቶቹ ደግሞ ለወንድ ረዳት ፕሮፌሰር መሆን አለበት ነው ያለው። ለሴቶች ደግሞ ሁለተኛ ዲግሪ ካላቸው መወዳደር ይችላሉ የሚል እንደዚሁ መመሪያው ላይ ይጠቅሳል። የሚመረጡት መስፈርቱ 30-40 በሚል በዚህ ይመረጣሉ። 30% የስራ ልምድን ሲሆን እንደዚሁም ደግሞ 40% በዩኒቨርሲቲው ላይ በችግር ቢገጥም በሚያቀርቡት እቅድ በተመለከተ ይሆናል የሚል በርካታ ጉዳዮችን አትሌቲክ ላይ ገብታችሁ ወደ ደቡብ አፍሪካ ሊያቀኑ የነበሩ 9 ኢትዮጵያውያን በቁጥጥር ስር መዋላቸው ታውቋል። እነሱን ሊያስገቡ የነበሩት ደግሞ 2 የዚምባብዌ ዜግነት ያላቸው እንደዚሁ በቁጥጥር ስር መዋላቸው ተገልጿል። የሚያስገርመው ነገር ግን አሁንም ወደ ደቡብ አፍሪካ የሚያደርጉት ስደተኞች ምንድን ነው ዓላማቸው የሚለው አነጋጋሪ ጉዳይ ነው። ምክንያቱም እዛ ያሉት መግቢያ መውጫ ባጡበት ሰዓት ኢትዮጵያውያን ወደዛ መሄዳቸው እጅግ አስቸጋሪ ነው። ማንኛውም እንደዚህ ያለ እንቅስቃሴ የሚያደርጉ ግን ከዚህ እንቅስቃሴያቸው ቢቆጠቡ መልእክታችን ነው። ምክንያቱም ቢያንስ ወደ ሌላ ሀገር መሄድ ይችላል። ደቡብ አፍሪካ አሁን ላይ እጅግ አደገኛዋ እንግዲህ በስደተኞች ላይ አቋሟን የምታራምድ ሀገር መሆኗ ይታወቃል። እናም እነዚህ 9 ኢትዮጵያውያን በቁጥጥር ስር መዋላቸው ነው የተነገረው። እነሱንም ሲያጓጉዙ የነበሩት እንደዚሁ የ23 ዓመቱ ሞርጋን ሮጀርስን ቼልሲ ማስፈረሙን አስታውቋል። በ117 ሚሊዮን ብር ነው ያስፈረመው። እናም ውዱ የፕሪሚየር ሊግ ተጫዋች መሆኑ እንደዚሁ እየተገለጸ ነው የሚገኘው። በነገራችን ላይ ይህ ተጫዋች ወደ አርሰናል ለማቅናት ፍላጎት እንደሌለው ገልጿል። አርሰናል ይህን ተጫዋች ይፈልገው ነበረ በወቅቱ። ነገር ግን ልጁ ፍላጎቱ ስላልሆነ በቀጥታ ወደ ቼልሲ አቀንቷል ማለት ነው። ዝውውሩ እንዴት ተመለከታችሁት? ልጁ እጅግ ድንቅ ብቃት ያለው የመሃል ተጫዋች እንደሆነ መረጃዎች ወጥተዋል። መልካም ቆይታ። ዛሬ ምሽት በታላቁ መድረክ የሚገኙት ሉዊስ ዴላ ፎንቴ ከዓመታት በፊት በጋዜጣ ሲያነቡ አንድ ማስታወቂያ ያወጣል። ጋዜጣ በሚያነቡበት ወቅት ያንን ይመለከታሉ። ከዛም በኋላ የስፔን የእግር ኳስ ፌዴሬሽን ቡድን አሸናፊ ለመሆን መቅጠር ይፈልጋል። መቅጠር በሚፈልገው ደግሞ በዝቅተኛ ደሞዝ ወይም ደግሞ እሱ በሚለው ደሞዝ የሚስማማ እንደሆነ በዛ ላይ ይጠቅሳል። እናም አሰልጣኙ ምንም ሳያንገራግሩ ወደዛ ስራ ይገባሉ። ለ18 ወራት እንግዲህ ስራ አጥ ነበሩ በወቅቱ ማለት ነው። ከዛ ምንም ሳያንገራግሩ ተቀላቀሉ። ዛሬ በትልቅ መድረክ በምሽት ስፔንን ይዘው በዓለም ዋንጫ ፍጻሜ ልንመለከታቸው ነው እና ብዙዎች የተናገሩበት ጉዳይ ነው። ያገኙትን አጋጣሚ በአግባቡ በመጠቀማቸው ዛሬ በፍጻሜው ስፔንን ከአርጀንቲና ይዘው ይቀርባሉ። እናንተ ለዚህ ጨዋታ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየት ካለ አስቀምጡልን። በደቡብ አፍሪካ ያለው የስደተኛ ጠል እንቅስቃሴ ከወትሮ አሁን እየቀነሰ መሆኑ ነው የደረሰ መረጃ የሚያሳየው። ከሰኔ 30 ጀምሮ በየሳምንቱ ሐሙስ ሰላማዊ ሰልፍ ያደርጉ ነበር። አሁን ግን ባለፈው ሐሙስ ያለው እንቅስቃሴ ከወቅቱ እጅግ የቀነሰና እንደዚሁም ደግሞ ያደርጉትም የንብረት ማውደምና እንደዚሁም መዝረፉ እንቅስቃሴ በከፍተኛ ሁኔታ ቀንሷል ነው ሲሉ የገለጹት። እዛ የሚኖሩ ኢትዮጵያን ይሄን መልእክት አስተላልፈዋል። እናም አሁን ይሄ መሆኑ በደቡብ አፍሪካ ያለውን የስደተኞችን ስጋት ቀንሷል ተብሎ ኢራን በባህረ ሰላጤው ላይ በከፍተኛ ሁኔታ ጨክናለች። በኩዌት ትልቁ የሆነውን የውሃ ማጣሪያን ማውደሟ እንደዚሁ ተገልጿል። እጅግ አደገኛ ውሳኔ ነው የወሰነችው። በባህረ ሰላጤው ባሉ ሀገራት ላይ እንግዲህ የንብረት ወይም ደግሞ የሲቪል ተቋማትን ማውደም ተያይዛለች የተባለው የአሜሪካ ጥቃት 7ኛ ቀኑን በያዘው በዚህ ሰዓት ላይ ወደ ኩዌት የተኮሰችው ሚሳኤል የኩዌትን የውሃ ማጣሪያ አውድሟል ተብሏል። የአሜሪካ ሚሳኤሎችን እንደዚሁ ደግሞ የአሜሪካ በከፍተኛ ሁኔታ የኢራንን ድልድዮችና የሲቪል ተቋማትን ማውደሟን ከትናንትና ጀምሮ ስንገልጽላቸው ነበር። አሁን ግን ጥቃቱ በጠቅላላ ከወታደራዊ ተቋም ይልቅ ወደ ሲቪል ተቋም መሸጋገሩ ብዙዎችን ያስደነገጠ ነው። የተለያዩ የዓለም አቀፍ መሪዎችም እንደዚሁ ቅሬታ እያቀረቡ ነው የሚገኙ። ጦርነቱ በሰላማዊ መንገድ እንዲፈታና ወደ ሰላም ደረጃ እንዲመለሱ ጥረት እያደረጉ ነው። ነገር ግን እስካሁን በሁለቱም በጎ ምላሽ የለም የተባለው